ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ መሰረታዊ የሆነ የእንግሊዘኛ ትምህርት ነው ይጀላችሁ የመጣሁኝ። እንግዲህ ብዙዎቻችን የሚያስቸግረን በተለይ ለእንግሊዘኛ ጀማሪ የሆናችሁ ቤተሰቦች የግድ ማወቅ ያለባችሁ ገና እንግሊዘኛን ለማንበብ ለመጻፍ ስታስቡ መጀመር ያለባችሁ ትምህርት ይህ ነው ማለት ነው። ምንድነው? ሾርት ሳውንድ እና ሎንግ ሳውንድ። እንግዲህ 26 የእንግሊዘኛ ሌተሮች ወይም ደግሞ ፊደሎች አሉ። 26ቱን ከሁለት እንከፍላቸዋለን። ምን ብለን? አናባቢና ተነባቢ ብለን። 21ዱ ተነባቢ ሲሆኑ አምስቱ ደግሞ አናባቢ እንላቸዋለን። ከነዚህ ከአምስቱ አናባቢዎች ውስጥ የመጀመሪያዋ ፊደል ኤ ነች። አሁን ትልቁ ነገር ምንድነው? ኤ በሾርት ሳውንድ ጊዜ ምን አይነት ድምፅ አላት፣ እንዲሁም በሎንግ ሳውንድ ጊዜ ምን አይነት ድምፅ አላት የሚለውን እያንዳንዳቸውን ከኤ እንግዲህ አምስት አናባቢዎች አሉ። ኤ፣ ኢ፣ አይ፣ ኦ፣ ዩ እነዚህ አምስት አናባቢዎች አሉ። አምስቱ አናባቢዎች ከ21ዱ ተነባቢዎች ወይም ደግሞ ኮንሶናንቶች ጋር ሲመጡ ምን አይነት ድምፅ አላቸው የሚለውን ካወቅነን እንግሊዘኛን በአጭር ቀን ውስጥ ማንበብ መጻፍ እንችላለን ማለት ነው። ስለዚህ በዛሬው ቪዲዮአችን ወይም ትምህርታችን ኤን በሾርት ሳውንድ ጊዜ ወይም ደግሞ በአጭር ድምፅ ጊዜ እንዲሁም በሎንግ ሳውንድ ወይም በረጅም ድምፅ ጊዜ ምን አይነት ድምፅ አላት፣ በእንዴት አይነት መንገድ እናነባዋለን የሚለውን በቀላል መንገድ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መመልከት ይኖርባቸዋል። እንዲሁም ደግሞ ሼር፣ ላይክ፣ ሳብስክራይብ ማድረግ አትርሱ። ይህ ለእናንተ ቀላል ነው። ምንም ከእናንተ የሚቀነስ ነገር የለም። ነገር ግን እኛ እንበረታታለን የበለጠ ለእናንተ ይጠቅማሉ የምንላቸውን ትምህርቶች እያዘጋጀን ወደ እናንተ እንድንለቅ ሼር፣ ላይክ፣ ሳብስክራይብ ማድረግ እንዳትረሱ። ወደ ትምህርቱ እንሄድ። ኦኬ እንግዲህ ከዚህ ጋር የምታዩቸው ኤ የተባለው አናባቢ ከተነባቢዎች ጋር ሲመጣ በሾርት ሳውንድ ጊዜ ምን አይነት ድምፅ አለው፣ ምን ተብሎ ይነበባል የሚሉ ናቸው። ከዚህ ጋር ያሉት ደግሞ በሎንግ ሳውንድ ጊዜ ኤ ምን አይነት ድምፅ አለው ከተነባቢ ጋር ሲመጣ የሚለውን እንማማራለን። ኦኬ ከመጀመሪያው ስንጀምር በደንብ ተመልከቱኝ። አሁን ከዚህ ወርድ ላይ ስንት አናባቢ አለ? ሁለት አናባቢ አለ። ኤ የተባለ አናባቢ እና ኢ የተባለ አናባቢ ማለት ነው። አሁን ከዚህ ጋር የመጀመሪያዋ ተነባቢ ነች፣ ሁለተኛው አናባቢ ነው። ስለዚህ አናባቢ ከተነባቢ ጋር ሲመጣ ደግሞ በአንድ ድምፅ ነው የሚነበብ ብለናል። ቲኤን እንደምን እናንበው ነው? እንደ ቴ እናንበው ወይስ እንደ ታ እናንበው? ኦኬ እንደምን ነው መነበብ ያለበት? ቲኤ እንደ ታ ሳይሆን እንደ ቴ ነው የምናነበው። ቴ ብለን እናነባለን። ኦኬ ከዚህ ጋር ሎንግ ሳውንድ ነው ተቃይሯል። ከዚህ ጋር ያለው ከዚህ ጋር ነው መሆን ያለበት። እንዲሁም ደግሞ ይህ ከዚህ ከሎንግ ሳውንድ ነው መመደብ የነበረበት። ስለዚህ በስህተት ነው እንደ ሎንግ ሳውንድ የሚነበበውን ከሾርት ሳውንድ ወይም ደግሞ ከአጭር ድምፅ ውስጥ አምጥቼ ያስቀመጥኩት። ችግር የለውም አንብበ ነው እንለፍ። ስለዚህ ቲኤን እንደ ታ ሳይሆን እንደ ቴ እናነባዋለን። ኬና ኢን በአንድ ላይ እንደ ክ ማንበብ። ስለዚህ በቀላሉ ምን ብለን እናነባዋለን? ቴ ክ ቴክ ተብሎ ይነበባል። ከዚህ ላይ ምን ይላል? ቴክ ይላል። በአማርኛው መውሰድ ማለት ነው። ኦኬ ወደ ሁለተኛው ስንሄድ ከሁለተኛው ቃል ላይ እንደምታዩት አንድ አናባቢ ነው ያለው። አንድ አናባቢ ካለው ደግሞ እንደምን ነው የሚነበብ? እንደ ሾርት ሳውንድ ወይም ደግሞ እንደ አጭር ድምፅ። ስለዚህ በአጭር ድምፅ ጊዜ ደግሞ ቢኤ ምን ተብሎ ነው የሚነበብ ማለት ነው? ባ የሚል ድምፅ ነው ያለው። ባ። ኦኬ ስለዚህ ቢኤን ባ እንላለን። ጅን ግ ብለን እናነባለን። ስለዚህ በአንድ ላይ ምን ተብሎ ይነበባል? ባ ግ ባግ። ኦኬ ከዚህ ላይ እንደምታዩት ባግ ይላል። በአማርኛው ቦርሳ ማለት ነው። ኦኬ ወደ ሶስተኛው ስንሄድ ከሶስተኛው ላይም በተመሳሳይ አናባቢው አንድ ነው። ማን ነው? ኦ ማለት ነው። ስለዚህ ቢኦን ምን ብለን ነው የምናነበው? ቦ ብለን እናነባለን። ባይዘዋይ ቢኦ
በሾርትም በሎንግም ኦ ተብሎ ነው የሚነበበው፣ ወይም ደግሞ ቢኦ ቦ ተብሎ ነው የሚነበብ። ኦኬ ኤክስን ክስ የሚል ድምፅ አለው። ስለዚህ በአንድ ላይ ምን ብለን እናነበው? ቦ ክስ፣ ቦክስ በአማርኛው ሳጥን ማለታችን ነው። ኦኬ ወደዚህኛው ስንሄድ ኤስኤ ይላል። ኤስኤን ሴ ብለን እናነበው ወይስ ሳ ብለን እናነበው? ማን ብለን እናነበው? ሳ ብለን ነው የምናነበው። ለምን? አንድ አናባቢ ነው ያለው። አንድ አናባቢ ካለ ደግሞ እንደ ሾር ሳውንድ ነው የምናነበው ብለናል። ስለዚህ ኤስኤን ሳ ብለን እናነባለን። ዲን ድ ብለን እናነባለን። ስለዚህ በአንድ ላይ ሳ ድ፣ ሳድ ምን ማለት ነው? መከፋት ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ከዚህ ላይ ማናባቢው ኦ ብቻ ነው። ስለዚህ ኤልኦን ሎ ብለን እናነባለን። ኤንን ን ብለን እናነባለን። ጅን ግ ብለን እናነባለን። በአንድ ላይ ሎ ን ግ፣ ሎንግ ምን ማለት ነው? ረጅም ማለታችን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ከዚህ ላይ ማናባቢው አንድ ነው። ስለዚህ በቀላሉ ኤፍኤን ማን ብለን ማንበብ ነው? ፋ ብለን እናነባዋለን። ፋ። ኦኬ ከዛ ሲን እንደ ክ እናነባለን። ቲን እንደ ት ማንበብ ነው። ስለዚህ በአንድ ላይ ፋ ክ ት፣ ፋክት ምን ማለት ነው? እውነታ ማለት ነው። ኦኬ ወደዚህኛው ስንሄድ ሲኤን በተመሳሳይ ካ ብለን እናነባለን። አርን ር ብሎ ማንበብ። ስለዚህ በአንድ ላይ ካ ር፣ ካር ምን ማለት ነው? መኪና ማለታችን ነው። ኦኬ ይህም በዚህ ካየን ወደ ሎንግ ሳውንድ እንሂድ። ኦኬ ወደ ሎንግ ሳውንድ ስንሄድ እንግዲህ የመጀመሪያው ምን ይላል? እንደነገርኳችሁ ከዚህ ጋር ያለው በሎንግ ሳውንድ ነው የሚነበብ፣ ከዚህ ጋር ያለው በሾርት ሳውንድ ነው የሚነበብ። እነዚህ ሁለት ወርዶች ስለተቀያየሩብኝ ነው ግራ እንዳያጋባችሁ። ስለዚህ ይህንን እንደ ሾርት ነው ማነበው ማለት ነው፣ ምክንያቱም አንድ አናባቢ ነው ያለው። ስለዚህ ቢኤን ባ ብለን እናነባለን። ሲና ኬ በአንድ ላይ ክ ተብለው ይነበባሉ። ስለዚህ ምን ብዬ ላነበው? ባ ክ፣ ባክ በአማርኛው መመለስ ማለት ነው። ኦኬ ወደ ሁለተኛው ስንሄድ ከሁለተኛው ላይ እንደምታዩት ሁለት አናባቢ አለ። ስለዚህ ሁለትና ከዛ በላይ አናባቢ በአንድ ቃል ላይ ካለ ኤፍኤን እንደ ፋ ሳይሆን እንደ ፌ ማንበብ ነው በቀላሉ። ስለዚህ ኤፍኤን ፌ እንላለን። ኬና ኢን ክ ብለን እናነባለን። ስለዚህ በአንድ ላይ ፌ ክ፣ ፌክ ምን ማለት ነው? ውሸት ማለት ነው በአማርኛው። ኦኬ ወደዚህኛው ስንሄድ በተመሳሳይ ዲኤን ዳ ሳይሆን ዴ ብያነባለሁ። ቲኢን ት ብያነባለሁ። በአንድ ላይ ዴ ት፣ ዴት ምን ማለት ነው? ቀን ማለታችን ነው። እሺ ወደዚህኛው ስንኛውስ ምን ይላል? ኤፍኤን በተመሳሳይ እንደ ፋ ሳይሆን እንደ ፌ ማንበብ። ሲናኢን እንደ ስ በአንድ ላይ ፌ ስ፣ ፌስ በአማርኛው ፊት ማለታችን ነው። እሺ ይስ ምን ይላል? ኤንኤን እንደ ና ሳይሆን እንደ ኔ ማንበብ። ኤምኢን እንደ ም በአንድ ላይ ኔ ም፣ ኔም በአማርኛው ስም ማለት ነው። እሺ በተመሳሳይ ወደኛው ስንድ በቀላሉ ኤልኤን ላ ሳይሆን ሌ ብለን እናነባለን። ቲኢን ት ብለን እናነባለን። በአንድ ላይ ሌ ት፣ ሌት ምን ማለት ነው? መዘግየት ማለታችን ነው በአማርኛው። ኦኬ ወደ መጨረሻው ስንሄድ ሲኤን በተመሳሳይ ካ ሳይሆን ኬ ብለን እናነባለን። አርኢን ር ብለን እናነባለን። ስለዚህ በአንድ ላይ ኬ ር፣ ኬር ምን ማለት ነው? ጥንቃቄ ማለታችን ነው። ኦኬ እንግዲህ ዛሬ በሾርት ሳውንድ እና በሎንግ ሳውንድ ኤ የተባለው አናባቢ እና እንዲሁም ደግሞ ኦ የተባለው አናባቢ ከተነባቢዎች ጋር ሲመጣ ምን ተብሎ ይነበባል የሚለውን አይተናል። ቀጣይ ደግሞ በሌሎች የምንመማር ይሆናል ማለት ነው። በእርግጠኝነት ለእንግሊዝኛ ጀማሪ የሆናችሁ ቤተሰቦች መጀመሪያ ማየት ያለባችሁ እንደዚህ አይነት ነገር ነው ማለት ነው። ይህ በደንብ ከገባችሁ ሌላውን በቀላሉ ታነቡታላችሁ። በሾርት ሳውንድ ጊዜ ወይም ደግሞ በሎንግ ሳውንድ ጊዜ አናባቢዎች ከተነባቢ ጋር ሲመጡ እንዴት ይነበባሉ የሚለውን ካወቅነ ሌላው ነገር አያስቸግረንም ማለት ነው። ስለዚህ ሁለትና ከዛ በላይ የሆነ አናባቢ ካለ እንደ ሎንግ ሳውንድ ማንበብ፣ አንድ አናባቢ ካለ እንደ ሾርት ሳውንድ ማንበብ። በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በአጭር ቀን ውስጥ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ፣ ሰላም።